በእውነት ፈርቶ ስልጣን ላይ ከመምጣቱ በፊት በምስራቅ አፍሪካ ውስጥ በገንዘብም በሴኩሪቲ አቋማም አንቱታን ያተረፈችን ህወሓት የምትባል ግዙፍ ድርጅት ለማሽመድመድ ያሳሳቀ መለስ እግር ስር ቁጭ ብሎ በረከት ስምኦን የሚባል ጃይንት ሰው ሸውዶ እና አቦይ ስብሃትን ባልጠበቁት መንገድ ድርጅቱን እንዳልነበረ አድርጎ ስልጣን ላይ ከመጣ በኋላ እንኳን ችግኝ ሲተክል ኳስ ሲቀልት ሲስቅ ሲያሳቅቅ እናቶችን ሲስም በየሀገሩ ቱር ሲያደርግ በቃ አይሆንም ብለው እንደፈለጉ ሊጫወቱ ሲሞክሩ አሽመድምዶ አስቀምጦ ዛሬ ላይ ከዛሬ 9 እና 8 ዓመት በፊት የኢትዮጵያ ወታደር ቼክ ብታረግ በብሔር ተጓድኖ ቃታ ሊሳሳብ ጥቂት የቀረውን ወታደር እንደ አዲስ አደራጅቶ የሀገራዊ ሜንታሊቲ እንዲኖረው ወታደሩን አድርጎ ዛሬ ኢትዮጵያ ወታደሩ ፊት ብሔር ብታወራ በጥፊ ነው የሚጨረግድ ጉዳዩ አይደለም። ኢትዮጵያ ወታደር ኢትዮጵያ የሚል ሜንታሊቲ ወታደሩ ውስጥ ገንብቶ ከእግረኛ እስከ ስፔሻል ፎርስ እስከ አየር ኃይል በምስራቅ አፍሪካ ግዙፍ የወታደር ተቋም የገነባን ሰውዬ በግጥም ይፈራል ማለት ነው። ያውም በለጨና በተጻፈ ግጥም አስፈርቶት አብይ ዌልካም ና እስቲ እናውራ። አብይ አህመድ አሊ ስልጣን ላይ ከመጣ በኋላ በሱ ስልጣን ላይ መምጣት ምክንያት በርካታ የውጭ ሀገር ተቃዋሚዎች መጡ። በሰላም ሀገር ላይ ኑሩ ተባሉ። እድሉን አልተቀበሉ። እኔና አብይ ነን ሁለት መንግስት ነን ሲሉ ግርማ የሌለው ሞገሳቸውን ገፎ በሸሚዝና በካራባት አረጋቸው። ይሄው እንደ እብድ በየሚዲያው ሲናከሱት ያለ ቀለው እንደ ሶቪየት ህብረት ፈልቶ የቀዘቀዙ ሽማግሌዎች ሀገሪቱን መጫወቻ አያረጓትም ሽግግር መንግስት እያሉ የአፓይር ዝራዥ በትውልድ አይጫወትም ብለው ዳራ ሲዟቸው ቁጭ አድርጎ ምንነታቸውን ማንነታቸውን የኢትዮጵያ ህዝብ እስኪያውቅላቸው ድረስ እርቃናቸውን አስቀርቷል። አብይ አህመድ አሊ እኮ በግጥም ሊወርድ ሊፈራ ማለት ነው። ሰውየው ኢትዮጵያ መጻኢ ዕድሏን ይወስናል የሚባለውን ግዙፍ ወደብ የአሰብን ወደብ በድርድር ካልሆነ ግን እያለ በኮንፊደንስ በኢትዮጵያ መሪዎች ታሪክ ታይቶ በመታየው ሁኔታ በራስ መተማመኑን ቀና አድርጎ ወደቡን እንወስዳለን የሚል በራስ መተማመኑ የትውልዱን የወደብ ጥያቄ እንደ አዲስ ያነሳሳ ኢትዮጵያን የሚወድ በናሽናል ኢንተረስት ለሰከንድ ሽርፍራፊ የማይደራደረው አብይ አህመድ አሊ ብዙዎች ኢትዮጵያ በምትል ማሊያ ተደርበው ግን የዚች ሀገር ጠላት መሆናቸውን እንዲህ ያሳየን እኮ ነው አብይ አህመድ አሊ። ብዙ ጊዜ ኢትዮጵያውያን የሚሉ ሰዎች እኮ ፍንትው አድርጎ ዘረኛ መሆናቸውን እኮ ያሳየን አብይ አህመድ አሊ። ሀገሪቱ ላይ እየተገነቡ ያሉ ግዙፍ ፕሮጀክቶች፣ ትምህርት ቤቶች፣ ሆስፒታሎች፣ በየክልሉ የተገነቡ ዳቦ ቤቶች በጣም ብዙ ወላይታ፣ ባህር ዳር፣ ምንድነው እዚህ ጎንደር፣ እንደ አርባ ምንጭ፣ ድሬዳዋ፣ ሐረር ሂድ እስቲ የተገነቡ ስራዎች። አዲስ አበባ በብዙ መቶዎች የሚቆጠሩ ዓለም አቀፍና ሀገር አቀፍ ሁነቶችን ያስተናገደችው በንጽህናውና በተሰራው ስራ እኮ ነው። ገና ይቀጥላል እየተሰራ ብራይት የማይወድ ንጹህ ነገር የማይወድ የሚቆጣ ስፒሪት አግዛችሁ ከዓለምና ከዝሙት ከርኩሰት ከዘፈን ጋር ተደረባችሁ የምትቃወሙ አንዳንድ ኢየሱስን እናውቃለን የምትሉ ክርስቲያኖች ግን ታዘብኳችሁ። እንደ ክርስቲያን ለመሪ እንጸልያለን። በብዙ ምክንያት አብይ አህመድን እንደግፈዋል። በብዙ ምክንያት አትሊስት ኢየሱስ ይጸልያል ተንበርክኮ ኢየሱስ ይላል እግዚአብሔር ይመስገን ይላል እደግፈዋል። በዚህና በብዙ ምክንያቶች ግጥም አድርጌ ነው ከጎኑ የምቆሙ ግጥም አድርጌ እና በዚህ ሁሉ መሃል እንዳልክ ችግር የለም አለ። መች ነው የሚያልቀው? ያልቃል፣ ይሰራል፣ እየተሰራ ይላል። የኢኮኖሚ ጥያቄ የኑሮ ውድነት ጥያቄ ያለው ህዝቡ ኦፍ ኮርስ ይስተካከላል። በየክልል በየገጠር የተቀመጠው ሌባ ግን ሰክስገ አውጥታል ለመንግስት ማጋለጥ ያንተ ስራ ነው። ሌባ የለም አለ። ይሄ ለውጥ እንዳይሄድ ይሄ ብራይትነስ እንዳይቀጥል የሚያደርጉ የመንግስት ሹማምንት አሉ አሉ አሉ። መች ነው የሚጠፉት? ያጠፋቸዋል። የጊዜ ጉዳይ ነው፣ ይጠረጋሉ። ኢትዮጵያንና ኢትዮጵያን የሚወዱ ሀገሪቱን መጻኢ ዕድል በኢኮኖሚ እድገትና በህዝቦች ሰላማዊ ኑሮ ላይ የተመሰረተ እንዲሆን የሚያደርጉ ሰዎች ብቻ ከአብይ አህመድ ጋር ይቀጥላሉ። እኔ አንዱ ስለሆንኩ እቀጥላለሁ። አብይ አህመድ ሲሆን ለመሪ መጸለይ ሲገባ ቆማችሁ እኩል ህዝብን ትውልድን ደም የሚያፋስስና የኢትዮጵያን ህዝብ ማስለቀስ በጣም ሲምፕል እኮ በጣም ቀላሉ ነገር የኢትዮጵያን ህዝብ ማስለቀስ ነው። አሳዛኝ ክላስ ካልታስገባለ መከረኛ የሆነ ባንዲራ አለ ምናምን ስትል ማስለቀስ ቀላል ነው። መፍትሄ ምን ይሻለናል፣ ምን እንስራ፣ ምን እንለውጥ ተብሎ ነው የሚወራው። በይሳል ሰውየው ጉዳዩ አይደለም አይዘው ጉዳዩ አይደላችሁም። ይሄ በጣም አብይ ፈርቅ ወይኔ ያልተዋወቅን ጎበዝ። እኔ በቀዳማዊ እመቤት ታሪክ ውስጥ ከ37 በላይ ግዙፍ ትምህርት ቤት፣ ሆስፒታሎችን፣ የሴቶችን ማዕከል አዲስ አበባ ከተማ ላይ ወይዘሮ አዳነች አቤቤ በሳቸው መሪነት የተሰራው ስራ ቀላል ነው እንዴ? በየመንገዱ ቆሞ ገላቸውን የሚሸጡ የነበሩ እህቶችን አምጥቶ አሰልጥኖ ስራ አስይዞ የነገዋ የሚል ተስፋ ትልቅ ሱቆችን ከፍቶ ከመስጠት በላይ ምን ለውጥ አለ? ዛሬ አዲስ አበባ ላይ እነዚህ አይነት ሴቶች የት ነው ያሉት? ስልጠና እየወሰዱ ወደ ስራ እየተሰማሩ እርኩሰትና ዝሙትን ጠራርጎ ማጥፋት ሊበረታታና አፕሪሼት ሊደረግ ይገባል። አብይ አህመድ ፊት በናሽናል ኢንተረስት ጉዳይ በሀገራዊ ጥቅም ጉዳይ ቆሞ ማውራት የሚችል የለም። ሁሉም ብሔርተኛ ነው። ከስሩ ተጠርጎ የጠፋው ዛሬ ብቻውን ቀረ። ብቻውን የቀረው ሀገሩን ስለሚወዱ ኢትዮጵያን ይወዳል። ምንም ጥያቄ የለውም። ይዞታ ሄደን ኮሪደር ወይ ይሄ የሚገነባውን ግዙፍ ህንጻ ተሸክሞት አይሄድ ሲሞት ምን ሊሆን ነው የሚሰራው? ባይወዳት እቺን ሀገር ባይወዳት እኮ እየተዝናና እንደፈለገ እየኖረ ልጆች ይቻል ነበር እኮ። በየቀኑ እርግማን፣ ፎቶው ላይ እርግማን፣
በየመድረኮቻችሁ ይሙት ይደፋ ስትሉ እኛ ደግሞ እንደ ክርስቲያን እንባርከዋለን። እግዚአብሔር ይባርክ አብይ አህመድ አሊ። እግዚአብሔር ዙፋንን ያጽናው፣ ይባርክ፣ በርታ። ብዙ ችግሮች አሉ፣ እነሱን ደግሞ ትቀርፋለህ። ዊናውስ የሰራው ለውጥ ግን ብዙ ነው። እሱ ያስመሰግናል፣ እንወደዋለን። በዚህ ሰዓት ነው ከአብይ አህመድ ጎንም ቆሙ። እወደዋለሁ። ክርስቲያን ሆነ ጴንጤ ሆነ እንዴት እንደዚህ አብይ ትላለህ? አገሬ እኮ ነው። ጴንጤ ነኝ ቀውስ ነኝ እንዴ? ይሄው ነው። ኮፒ ሊንክ ሪፖርት ሼር አድርጉ። ግጥም አድርገን እንባርከዋለን። ግጥም አድርገን አዲስ አበባ ላይ ክረምት በመጣ ቁጥር እዚያ አቧሬ ወንዝ ዳር ስንት መከራቸውን ሲበሉ የነበሩ እናቶች የሚኖሩበት ቤት የሚጸዳዱበት የነበረ ሽንት ቤት 40 እና 80 ሰው እዛ ጨለማ እዛ የሆነ ሰፈር ውስጥ የሚኖሩትን አንስቶ ቤት ገንብቶ ትልልቅ ሪል ስቴት ስታንዳርድ የተሰሩ ቤቶች ውስጥ ማስገባት በላይ እናቶችን እፎይ ከማስባል በላይ ምንድን ነው የሚፈለገው? እዚህ ሀገር ማን ነው ለዚች ሀገር እውነት አዛኝ? የሆነ ነገር እያመጡ ማልቀስና ማስለቀስ እኮ ሲምፕል እንዴ! የሆነ ነገር እየመዘዙ እኮ እንደዚህ ማድረግ እንደዚህ ሆኗል ማለት ሲምፕል ነው። በዚህ ሁሉ ተቃውሞ መሃል ግን እንደ ጸና ቀጥሏል 8 ዓመት። ከዚህ በኋላ ብዙ ስራዎች ይሰራሉ። እናምናለን እንዲሰራ የሚፈልገው ነገር ሁሉ ቀኛችንን እንሰጣለን። ምንም ጥያቄ የለውም። ከአብይ አህመድ ጎን ነኝ እንዴ! ምንድነው? ስንት ስራ ነው የተሰራው እዚህ ሀገር ላይ። ስንት ግዙፍ ፕሮጀክቶች ነው የሰሩት። ስንት ስራ እስቲ እንዘርዝር ከተባለ ማለት ነው። አሁን ቀጣይ ደግሞ የሚሰሩ ብዙ ስራዎች አሉ። ከእህል ጋርና ከምግብ ጋር የተያዘ የምግብ ጥያቄውን የሀገሪቱን በወደብ ምክንያት ደግሞ የሀገሪቱን ራቁታቸውን ሊያስቀሩ የነበሩ ጉዳዮች የወደብ ጥያቄ ሲመለስ ሁሉም መስመሩን ይዛል። እንደሚሳካ ተስፋ እናደርጋለን። እንዲሳካ እንጸልያለን እንጂ አልረግመውም። እኔ ከዝሙትና ደም ማፋሰስን አፕሪሺየት ከሚያደርግ ከዘፈንና ከዚያ ያለ ርኩሰት ጋር ቆሜ አልረግመውም። አብይ አህመድ አሊን እደግፈዋለሁ። አዘ ክርስቲያን እደግፈዋለሁ። ጨርሻለሁ። ጌታ ይባርክ፣ በርታ። ወይዘሮ ዝናሽ ታያቸው፣ ቀዳማዊቱ እመቤት፣ እንደገና ወይዘሮ አዳነች አበቤ፣ ትልልቅ የመንግስት ሹማምንት፣ ምክትል ጠቅላይ ሚኒስትሩ፣ ሁላችሁም በየስፊናው ከሴኪሪቲ አንጻር መከላከያ አባላት፣ የፌዴራል ፖሊስ አባላት፣ ህዝባዊ ፖሊሶች፣ በሁሉም በሴኪሪቲ ላይ የምትለፉ የምትሰሩ ያላችሁ በርቱ። ጀግና ለዚች ሀገር የምትለፉ ከሌባ ጋር የምትታገሉ እናንተ እንዲህ የለፋችሁ ግን ከላይ ተቀምጠው የሚበላለ አሳልፋችሁ ስጡ። ከሌባ ጋር አንድ ቴብል ላይ አትቀመጡ። እናንተ ለዚች ሀገር የምትለፉ ሁላችሁም ሪስፔክት ይገባችኋል። እንጸልይላችኋለን፣ እንባረካችኋለን። ተባረኩ።